ከዋይት ሃውስ የሚወጡ መረጃዎች እንደሚጠቁሙት ከሆነ ምናልባትም የምንኖርበት ምድር ነገ ጠዋት የምታየው ፀሐይ ሌላ አይነት ልትሆን ትችላለች። ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ሰርጥ ላይ የደቀኑት የመጨረሻውን ማስጠንቀቂያ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። አይተውት የማያውቁት አይነት ጥቃት ይፈጸማል የሚለው የትራምፕ ዛቻና የገሃነም ደጃፍ ይከፈትባቸዋል የሚለው የቴሄራን ምላሽ መካከለኛው ምስራቅን የባሩድ ክምር አድርገውታል። ነገር ግን ነገሩ በኢራንና በአሜሪካ ፍጥጫ የሚያበቃ አይደለም። በፓስፊክ ውቅያኖስ ማዶ ቻይና ያልተጠበቀ የዲፕሎማሲ ቦምብ አፈንድታለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ቤጂንግ እንዳይገቡ መታገዳቸው ዓለምን ወደ ሁለት ታላላቅ የግጭት አውሎ ነፋሶች ከቷታል። አሜሪካም በሁለት ግንባር ተወጥራለች። ትራምፕ የክብርና የህልውና ፍልሚያ በሆነው በዚህ ፍጥጫ ውስጥ ክብሪቱን ይለኩሱት ይሆን ወይስ የቻይና ጣልቃ ገብነት የጦርነት ነጋሪቱን ወደ ዲፕሎማሲ ቀይረዋል? ሰዓቱ ሳይሞላ ባሩዱ ሳይፈነዳ በአውደ ዓለም የዩቲዩብ ቻናላችን ዛሬ ወሳኝ የሆኑ መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ እንደ ሁልጊዜው ቪዲዮን ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። Taiwan remains the most sensitive and critical issue in US-China relations. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የስምምነት አድርጎ የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ዓለም ትንፋሿን ዋጥ አድርጋ ወደ ሆርሙዝ የባህር ሰርጥ አይኗን እንዲያማትር አድርጋለች። ፕሬዝዳንት ትራምፕ በለመዱት የቀጥተኛ ጥቃት ዛቻ ለኢራን የሰጡት የዛሬው የምሽት 4 ሰዓት የጊዜ ገደብ እንደማይታጠፍ በይፋ አስታውቀዋል። የጥሪ በዲፕሎማሲው ቋንቋ የመጨረሻ ማስጠንቀቂያ ቢባልም በጦር ሜዳ ስሌት ግን የክተት አዋጅ ተደርጎ ተወስዷል። ትራምፕ ሲናገሩም ያ ነጥብ ላይ ከደረሰን አይተውት የማያውቁት አይነት ጥቃት ይፈጸማል በማለት የምድር መንቀጥቀጥን የሚያክል ወታደራዊ እርምጃ ይወሰዳል ሲሉ ዝተዋል። የጦር መሳሪያዎች አፈሙዛቸውን ወደ ቴሄራን አዙረዋል። የአሜሪካ የባህር ኃይል መርከቦች በፋርስ ባህረ ሰላጤ ላይ እንደ ነብር አድፍጠዋል። የጦር ጀቶችም ትዕዛዝ እየጠበቁ ሞተራቸውን አስነስተዋል። እንደ ሲቢኤስ ኒውስ እና ዘጋርዲያን ያሉ ሚዲያዎች እንዳወጡት ዘገባ ከሆነ ውጥረቱ አይሎ የከረመው የኢራን የሆርሙዝ የባህር ሰርጥን ለመዝጋት በመሞከሯና በአካባቢው የሚገኙ የአሜሪካ የጦር መርከቦች ላይ ትንኮሳ ሰንዝራለች በሚል ነው። በዋይት ሃውስ የሚገኙ የፕሬዝዳንቱ ረዳቶች እንደሚሉት ከሆነ ትራምፕ ትዕግስታቸው ተሟጧል። የኢራን የኃይል ማመንጫዎችና ድልድዮች ዋነኛ የጥቃት ኢላማ ሊሆኑ እንደሚችሉም ዴሊ ሳባ የተሰኘው ሚዲያ ዘግቧል። በሌላ በኩል የኢራን ባለስልጣናት በሰጡት ምላሽ የገሃነም ደጃፍ ይከፈትባቸዋል በሚል በዛቻው እንደማይንበረከኩ እየገለጹ ይገኛሉ። የሀገሪቱ የፓርላማው አፈ ጉባኤ መሐመድ ባጋር ቃሊባፍ ለማንኛውም ወራሪ የማይረሳ ትምህርት እንሰጣለን ማለታቸውን አልጄዚራ በፊት ገጹ አስነብቧል። ይህ ፍጥጫ በሀገራችን ብሂል ሁለት ዝሆኖች ሲጣሉ የሚጎዳው ሳሩ ነው እንደሚባለው አይነት ነው። ትራምፕ ከፍተኛ ጫና በሚለው ስልታቸው ኢራንን አንቆ ወደ ድርድር ጠረጴዛው ለማምጣት ቢሞክሩም የፋርስ አንበሶች ደግሞ ክብራችንን አንሰጥም በሚል አቋማቸው ጸንተዋል። በመሃል ያለው የዓለም የነዳጅ ገበያና ቀጠናዊ ሰላም ግን በከፍተኛ ስጋት ላይ ወድቋል። ኢንስቲትዩት ፎር ዘ ስቴዲ ኦፍ ዋር እንደገለጸው ኢራን ወታደራዊ ንብረቶቿን ወደ ጎረቤት ሀገራት ማለትም ፓኪስታንና አፍጋኒስታን እያሸሸች መሆኑ ጥቃቱ የማይቀር መሆኑን ተረድታ ለከፋ ጦርነት የተዘጋጀች መሆኑን ያሳያል ሲል አመላክቷል። በኢትዮጵያ ሰዓት አቆጣጠር ሌሊት 4 ሰዓት አካባቢ ለዓለም ታሪክ ትልቅ ምዕራፍ ሊሆን ይችላል። ወይ በዲፕሎማሲው ብልሃት የሰላም ብርሃን ይታያል፣ አሊያም የትራምፕ የማይታመን ጥቃት ቀጠናውን ወደ አመድነት የሚቀይረው እሳት ይለኮሳል። ትራምፕ አይተውት የማያውቁት አይነት ጥቃት ሲሉ ምን ማለታቸው እንደሆነ ፎክስ ኒውስ የመከላከያ ሚኒስቴር ምንጮቹን ጠቅሶ ባወጣው ዘገባው ጥቃቱ በባህላዊው የጦር ግንባር ፍጥጫ ብቻ የሚወሰን አይደለም ሲል አብራርቷል። መጀመሪያ የኢራን የጦር ትዕዛዝ ማዕከላትና የኤሌክትሪክ መዋቅሮች በሳይበር ጥቃት እንዲሰናከሉ ይደረጋል። በቀጣይም አሜሪካ በኳታርና በሳውዲ አረቢያ ካሏት ወታደራዊ ካምፖች በመነሳት የኢራንን የኒውክሌር ማበልጸጊያ ጣቢያዎችና የባህር ኃይል ጦር ሰፈሮችን በቶምሃውክ ሚሳኤሎች ለመምታት ዝግጅቷን አጠናቃለች ሲል ቢቢሲ ዘግቧል። ኢራን በበኩሏ ዝም ብላ እጅ የምትሰጥ ሀገር አለመሆኗን የታሪክ ድርሳናትና የቅርብ ጊዜ መረጃዎች ያመላክታሉ። ቴሄራን በየመን የሚገኙ የሁቲ አማጽያን በሳውዲ የነዳጅ ማውጫዎች ላይ ጥቃት እንዲሰነዝሩ በማድረግ በሊባኖስ ያለው ሄዝቦላ ደግሞ ወደ እስራኤል ሚሳኤል እንዲተኩስ በማዘዝና በኢራቅ የሚገኙ የአሜሪካ ወታደራዊ ሰፈሮችን በሞርታር በመደብደብ
በተወካዮቿ በኩል ጥቃት ልትፈጽም እንደምትችልም እየተነገረ ይገኛል። ይህ ማለት ታዲያ ጦርነቱ በሁለት ሀገራት መካከል ብቻ ሳይሆን መላውን መካከለኛው ምስራቅን እንደ ሰደድ እሳት የሚያቃጥል ይሆናል ማለት ነው። የሩሲያው የዜና ወኪል ታስ እንደዘገበው ክሬምሊን አሜሪካንን ከእሳት ጋር አትጫወቺ ስትል አስጠንቅቃለች። ቻይናም በበኩሏ ማዕቀቡና ዛቻው በአስቸኳይ እንዲቆም እየወተወተች ነው። እንደ ሮይተርስ ዘገባ ከሆነ ደግሞ የፈረንሳይና የጀርመን መሪዎች እስከ መጨረሻዋ ደቂቃ ድረስ በስልክ መስመር ሰላምን ለማውረድ እየጣሩ ቢሆኑም የትራምፕ የነጠላ ውሳኔ እንቅፋት ሆኖባቸዋል። አሁን ባለው ሁኔታ ጉዳዩ የክብርና የህልውና ትግል ሆኗል። ትራምፕ ቃላቸውን ካላከበሩ እንደ ደካማ መሪ ሊታዩ ይችላሉ። ኢራንም ለዛቸው ከተንበረከከች የውስጥ አብዮቷ ሊነሳባት ይችላል። በሀገራችን የጦር ስልት አንበሳ ሲቆጣ ዙፋኑ ይናወጣል እንደሚባለው ዋይት ሃውስ አሁን በቁጣ ተሞልቷል። ወታደራዊ ምሁራን የፕሬዝዳንት ትራምፕን አይተውት የማያውቁት አይነት ጥቃት ሲሉ ምን ማለታቸው እንደሆነ ሲተነትኑትም ማስደንገጥና ማስፈራራት የተሰኘውን የአሜሪካን ጥንታዊ ግን ደግሞ ገዳይ ስልት ነው ሲሉ አብራርተውታል። ከፔንታጎን የመረጃ ምንጮች የተገኘው መረጃ እንደሚያመላክተው አሜሪካ በዲጂታል ቴክኖሎጂ የታገዙ ቢ2 ስቴልዝ ቦምበርስ ማለትም ከራዳር ውጪ የሆኑ ቦምብ ጣይ ጀቶችን አዘጋጅታለች። እነዚህ ጀቶች የኢራንን የመሬት ውስጥ የጦር መጋዘኖች በባንከር ቡስተር ቦምቦች ለመምታት የተሰለፉ ናቸው። በአረብ ባህር ላይ የሰፈረው ዩኤስኤስ አብርሃም ሊንከን የተሰኘችው የአውሮፕላን ተሸካሚ መርከብ በደቂቃዎች ውስጥ በመቶዎች የሚቆጠሩ ጥቃቶችን የመሰንዘር አቅሟን ይዛ ትዕዛዝ ይጠባበቀች ነው። በቴህራን በኩል ያለው ድባብ ደግሞ የሞት ሞታችንን እንዋጋለን የሚል የቁርጠኝነት መንፈስ ነው። ኢራን ለዓመታት የገነባቻቸው የሚሳኤል ከተሞች ከመሬት በታች መከፈታቸውንና ረጅም ርቀት ተኳሽ ሚሳኤሎች ወደ እስራኤልና ወደ አሜሪካ የጦር ሰፈሮች አቅጣጫ መዞራቸውንም ሲኤንኤን በሳተላይት ምስሎቹ ታግዞ ዘግቧል። ይህ በእንዲህ እንዳለ ግን በመካከለኛው ምስራቅ የጦርነት ነጋሪት በሚጎሰምበት በዚህ አስፈሪ ሰዓት በፓሲፊክ ውቅያኖስ ማዶ ሌላኛው ዲፕሎማሲ ቦምብ ፈንድቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ቻይና እንዳይገቡ በይፋ መታገዳቸው ተሰምቷል። ይህ ክስተት በኢራንና በአሜሪካ መካከል ካለው ፍጥጫ ጋር ተዳምሮ ዓለም በሁለት ታላላቅ የግጭት አውሎ ነፋሶች ውስጥ መውደቋን ያመላክታል። አሜሪካ በኢራን ላይ አፈሙዟን ባስተካከለችበት ቅስፈት ቻይና የአሜሪካን የውጭ ፖሊሲ ፈላጭ ቆራጭ በሆኑት ማርኮ ሩቢዮ ላይ የጣለችው እገዳ ተራ አጋጣሚ አይደለም። እንደ ቻይናው የመንግስት ልሳን ግሎባል ታይምስ ዘገባ ቤጂንግ ይህንን እርምጃ የወሰደችው ሩቢዮ በቻይና ላይ ለሚከተሉት አክራሪና ጠላትነት የተሞላበት አቋማቸው ምላሽ ለመስጠት ነው ብሏል። የአንድ ሀገር የውጭ ጉዳይ ሚኒስትር በሌላኛው ኃይል ሀገር እንዳይገባ መታገዱ በሁለት ሀገራት መካከል ያለው ግንኙነት ከቀዝቃዛ ጦርነት አልፎ ወደ ቀጥተኛ ጥላቻ መሸጋገሩን ያሳያል። የሩቢዮ እገዳ በትራምፕና በኢራን ፍጥጫ ላይ የራሱ የሆነ የባሩድ ተጽዕኖ አለው። አሜሪካ በኢራን ላይ ጥቃት ለመሰንዘር በምትዘጋጅበት ሰዓት ቻይና ሩቢዮን ማገዷ ለኢራን አለንላት የሚል ስውር ወታደራዊና ፖለቲካዊ መልእክትን ለዋይት ሃውስ ማስተላለፏ ነው። አሜሪካ በሁለት ግንባር ማለትም በመካከለኛው ምስራቅ ከኢራን ጋር፣ በኤዥያ ደግሞ ከቻይና ጋር እንድትወጠር ተደርጓል። ይህ ደግሞ ትራምፕ በኢራን ላይ ሊወስዱት ያሰቡትን የማይታመን ጥቃት ዳግም እንዲፈትሹ ሊያስገድዳቸው ይችላል። ማርኮ ሩቢዮ በቻይና ላይ ባላቸው ጥንካሬ የሚታወቁ ጭልፊት ፖለቲከኛ ናቸውም በመባል ስማቸው በተደጋጋሚ ይነሳል። እገዳው መጣሉን ተከትሎ ከዋይት ሃውስ አካባቢ የሚወጡ መረጃዎች እንደሚጠቁሙት አሜሪካ በቻይና ላይ ተጨማሪ የንግድ ማዕቀቦችን ልትጥል ትችላለችም ተብሏል። ሩቢዮ ቀደም ሲል ቻይና ለዓለም ስጋት ናት የሚል አቋም የነበራቸው ሲሆን አሁን የጣለባቸው እገዳ በኢራን ጉዳይም ሆነ በታይዋን ዙሪያ አሜሪካ ይበልጥ ኃይለኛ እርምጃ እንድትወስድ ሊያደርጋት እንደሚችልም ተዘግቧል። አሁን ባለው ሁኔታ የትራምፕ የምሽቱ 4 ሰዓት የጊዜ ገደብና የሩቢዮ ከቤጂንግ መታገድ ተደራርበው ዓለምን ወደ ከፍተኛ ለመረጋጋት ከተዋታል። ነገሩ በሀገረኛ ብሂል እሳት በጭር ላይ እንደማለት ነው። በአንድ በኩል ትራምፕ የጦርነት ክብሪት ይዘው ቴህራን ደጃፍ ቆመዋል። በሌላ በኩል ቤጂንግ በዲፕሎማሲው መንገድ ዋይት ሃውስን ቅጣት ትጪ እያለች ነው። የማርኮ ሩቢዮ እገዳ ለኢራን ትልቅ የሞራል ስንቅ ሲሆን፣ ለአሜሪካ ግን የፊት መመታት ነው። ትራምፕ ለዚህ የቻይና እብሪት ምላሽ ለመስጠት ሲሉም በኢራን ላይ ያላቸውን ቁጣ ይበልጥ ሊያገዝፉት ይችላሉ ወይስ በሁለቱ ግንባር አይቻልም በሚል ዲፕሎማሲውን ይመርጣሉ? ሰዓቱ አሁንም እየቆጠረ ነው። ዓለም ደግሞ በሁለት ሰዓት መካከል ሆና ውጤቱን እየተጠባበቀች ትገኛለች።